በዛሬ ቪዲዮ ብሩክና ሃይሚ የኛ ጨረቃ ፋሚሊ ተመልሰውልን ከች ብለዋል። ዛሬ ጨረቃ ፋሚሊዎች ሲመጡ ብሩክ ለሃይሚ ስጦታ ሰጥቷታል። ዛሬም ደግሞ ለየት ያለ ነገር ሃይሚ ይዛ መጣለች። ሃይሚም አራቱ የተጠነሰሱት ልጆችን አባታቸው ሌላ ነው እያለች ትገኛለች። እሱን አብረን እንመለከታለን። ቀጥታ ወደ ቪዲዮ እናልፋለን። አንቻለሽና ፋሚሊ ጃዝበ እንደ ደመና ንግስት እንዲ የነጋጆራ አያችሁ እስኪ እናላችሁ ፍቅራቸው እንዴት አባቱ እንደሚያስቀና ፍቅራቸው በቃ የእውነቴን እኮ ነው። ባይዘው ይሄ ነገር ራሱ ናፍቆኝ ነበረ። አይታችሁ ከነበረ ለረጅም ጊዜ እንደዚህ አይነት ነገር ጠፍቷል። በቃ በብሩኬና በሃይሚ መሃል ጠፍቶ ነበረ። ብሩኬ ወይም ሃይሚ ሲመጡ እንደዚህ ነበር የሚያደርጉ። ወይ እሷ ይዛታል ወይ እሷ ትዘዋለች። ገብቷችኋል አይደል? እንደዚህ ነበር የሚገናኙት። ከሆነ ጊዜ በኋላ ይሄ ነገር ቆሞ ወደ ሌላ ርዕስ ገብተው ነበር። የእውነቴን ነውና የሆነ ነገር ቀርቶብኝ እኔ ራሱ በጣም ደብሮኝ ነበር። ፋሚሊ በጣም ደብሮኝ ነበረ እና ወደ ፍቅራችሁ ስለተመለሳችሁ በጣም ደስ ብሎኛል። እንኳን ደስ አላችሁ። ዘላለም ደስ ይበላችሁ። እሱማ የምናወራው ብዙ ነገር አለ። ካለሳው አይቀር ማለት ነው። እቺ ደህና ናቸው አራቱ ልጆቼ? አረ ልጆቼ አለ የመቼ ልጆቼ ረሳቸውን ጀመር አባት ቀይሬላቸዋለሁ። አረ እባክሽ እንዴ ተካዱ። ካደች አረ ሃይሚ ምንሽ ነው እንዲ እኛ ራሱን ጠይቅሻለን አይደለም ብሩኬ? እኛ ራሱን ጠይቅሻለሁ። የምን ልጅ እንዴ ራሽ አባት ቀይርሽላችኋል። ከብሩኬ ውጪ ማን አስችሎሽ ነው? አስችሎሽ ከሆነ አንቺ አልሽው ይሁን ሃይሚዬ፣ አንቺ አልሽው ይሁን። አስችሎሽ ከሆነ ማለት ግን አያስችልሽም። እንዴት ሆኖ ምን ያለበት ይወንበት ነው ይባል በታሪክ አይሆንም። እንተያያታለን እኔና አንቺ ለጥለዋለሁ። እሱን እኮ ነው የምልህ ብሩኬ፣ እሱን እኮ ነው የምልህ። ትተያያለሽ በቃ ምንም ሌላ ጋጋታ አያስፈልግም። ብሩኬ ያስተናግደዋል፣ እንዳመጣጡ ያስተናግደዋል የሚመጣውንም ሰው ማለት ነውና ብሩኬ ከምንም ነገር ብቻ እንደማይመለስ ወቂ። ብሩኬ ጃዝ ከተባለ እንደማይመለስ ወቂ። አይተሻል ደግሞ ያን ሰውዬ እንዴት ቀሽቶ እንደጣለ እስከሚል ድረስ ማለት የእውነቴን ነው። ብሩኬ ለሃይሚ ምንም ነገር ያደርጋል። ብሩኬ ለሃይሚ ከተረዳሁት ነገር በቃ የፈለገ ነገር ውስጥ ይግባ ይወጣዋል። ለሃይሚ ሲል ይወጣዋል። የእውነቴን ነው ይወጣዋል። እኔ እንደዛ ብዬ ነው የማስበው። ሃይሚም በተመሳሳይ ለብሩኬ ስትል የማትገባበት የማትቆፍረው ጉድጓድ አይኖርም። የእውነቴን ነው የምነግራችሁ። ፍቅራቸው እዚህ ድረስ ነው። እዚህ ድረስ እንደሆነም ደግሞ አሳይተውናል። እዚህን ያክል ነው ወይ እንደዚህ ነው ወይ ፍቅራቸው እስከምንል ድረስ አስገርመውናል ሃይሚም ብሩኬም። ለማንኛውም እንኳን ደስ አላችሁ። የእውነቴን ነው። እኔ እንደዚህ ሰላም ሆናችሁ ሳያችሁ፣ እንደዚህ ፍቅር ሆናችሁ ሳያችሁ በጣም ደስ ይለኛል። እኛም ይሄንን ነው የምንፈልገው። ይሄ ነበር የናፈቀን። የእውነቴን ነው። ይሄ ነበር የናፈቀን። አልናፈቃችሁም ፋሚሊ? እኔ በጣም ናፍቀውኝ ነበር። እንደዚህ ሆኖ የማይበት ቀን በጣም ናፍቆኝ ነበር። ስላሳየኝ ተመስገን። የእውነት ተመስገን ነው። ድብልብል ተረጋጋዋለች። እጥለዋለሁ። ወንድ ነሽ ማርያም። ተው ወንድ ታይ አይሚ ታይ እንዳትጥይ እኔ ተናገርኩ። ወንድ ልጅ አበባ ይዞላችሁ መጡ አላችሁ ማለት የእውነቴን ነው የምነግራችሁ። በጣም ከባድ ነው ፋሚሊ። አልገባችሁም? ከባድ ነው። ምክንያቱም በቃ አስቡ፣ በቃ ስንት ነገር ብቻ ይገባችኋል። የእውነቴን ነው እና ሪስፔክት አድርጉ። የምሬ ነው። ወንድ ልጅ ለሚሰጣችሁ ስጦታ ሴቶች ሪስፔክት ማድረግ መቻል አለባችሁ። ምክንያቱም ለምን እንደሆነ ልንገራችሁ። ወንድ ልጅ ስጦታ ተሰጣ አልተሰጠ ኖርማል ነው ስላችሁ ኖርማል ነው። በቃ ባይሰጥም ችግር የለውም። ነገር ግን ወንድ ልጅ አስቦ ከሰጠ የእውነቴን ነው ትልቅ ቦታ ቢኖረው በቃ የሆነ ስጦታ ይዞላችሁ የሚመጣና ያንን ስጦታ የሆነ ዲስ በሆነ አመለካከት እንዳታዩት እሺ። ወንድ ልጅ ስጦታ ይዞልሽ ከመጣ ሴቶች በክፉ የእውነቴን ነው በቃ አስቦላችሁ ስላመጣ ብቻ አስታውሶ በጣም ሪስፔክት ማድረግ መቻል አለባችሁ ወንድ ልጅ ማለት ነው። የምሬ ነው ፋሚሊና በጣም ብሩኬ በጣም ብቻ እንዳትጥይ። እኔ አናስቻለሁ ደግሞ እስቲ ወንድ ነሽ ታይ እንጂ ጣለችው ፋሚሊ። አራይሚ ያረተይተይ ያጨክኝ። ሰላም ውድና የተከበራችሁ ዩቲዩብ ቻናል ተከታታዮቼ እንደምን አላችሁ? እንደምን ቆያችሁልኝ? ሁሉ ሰላም እኔ ያለሁላችሁ ዛሬም ተመልሼ ካች ብዬላችኋለሁ። በዛሬ ቪዲዮ ብሩክና ሃይሚ በጣም ደስ በሚል ቪዲዮ ተመልሰው ልመጣዋል። እሱን እንመለከታለን። ኮሚኒቲ ላይ ፖስት አድርገው ነበር፣ እኔም ሼር አድርጊያችሁ ነበር። የሀሳብ አስተያየታችሁን ጽፋችሁልኛል።
ሰው ቀጥታ ወደ ቪዲዮ እናልፋለን። ከመሄዳችን በፊት ግን ይህን ቪዲዮ እየተመለከታችሁ ላይክ እና ሰብስክራይብ ካላደረጋችሁ ላይክ እና ሰብስክራይብ በማድረግ እኔን ወንድማችሁን ብታበረታቱኝ ደገፍ ብታደርጉኝ ደስ ይለኛል። ሰላም ውድና የተከበራችሁ የኛ ውድ ሰላም ብሩኬ እንዴት ነህ? እኔ አባት ሁሉ ሰላም፣ ሁላችንም አለን ደህና ነን። ያው የሰሩልን ባይዘው እንደሞ የትላንቱ ቪዲዮ ላይ በእውነት ቤት ተኝቼ እያየሁት ምናምን ብዙ ያሰብኳቸው ነገሮች ነበሩና ብዙውን ጊዜ ማርያምን ነው ብላችሁ ታጅራ ላይ እያየሁ ነው እንደዛ አይነት ነገር ወጣት ሆኖ ራስን ማጥፋት ምናምን ከኔ ጓደኛ ራሱ ቢያንስ 3-4 ምናምን ማርያምን አጥቻለሁ እንደዚህ ራሳቸውን አጥፍተውና ተገቢ አይደለም። እሺ ማርያምን ምን ኖርበት ነገር በጣም የእውነቴን ነው የምነግራችሁ አለ አይኖ ግን ብሩኬ በዚህ ከጓደኞቹ መካከል 4 ማለት በጣም ከባድ ነው ፋሚሊ። የእውነቴን ነው ምን ያክል ሰዎችን እያጣን እንደሆነ ነው የሚያሳየው። የእውነቴን ነው ፋሚሊና ከቻላችሁ ከእንደዚህ አይነት ድርጊት ብትቆጠቡ ጥሩ ነው። ምክንያቱም አንድ ሰው አልወደደኝም፣ አንድ ሰው አላፈቀረኝም፣ እኔ በማፈቅረው ልክ እሷ አላፈቀረኝም፣ ወይም ደግሞ እሷ በምታፈቅረኝ ልክ እኔ አላፈቀርኳትም በሚል የእውነቴን ይቅርባችሁ። የፈለገው ነገር ሊቀር ይችላል። ነገር ግን ህይወታችሁ ከማንምና ከምንም በላይ እሺ ሌላው ቢቀር ቢያንስ እንኳን ለእናታችሁ ስትሉ መኖር መቻል አለባችሁ። የእውነቴን ሌላው ቢቀር ለእናታችሁ ስትሉ እናታችሁ እናንተን አይታ ፊታችሁን አይታ ትደሰታለች። እናታችሁ በቃ ሌላ ምንም የምትፈልገው ነገር የለም ከናንተ ቅሪት። እባካችሁ ከዚህ ድርጊታችሁ ብትቆጠቡ ደስ ይለኛል። ሴቶችም ወንዶችም እባካችሁ ቢያንስ እንኳን ሌላው ቢቀር ለምትወዱት ሰው ስትሉ መኖር እንዳለባችሁ ማወቅ አለባችሁ። የእውነቴን ነው። አንቻለሽና ፋሚሊ ያጥቅረሽ ከፍ ያለ ጃዝበ እንደ ደመና ንግስት እንዲ የነጋጆራ አያችሁ እስኪ እናላችሁ ፍቅራቸው እንዴት አባቱ እንደሚያስቀና ፍቅራቸው በቃ የእውነቴን እኮ ነው። ባይዘው ይሄ ነገር ራሱ ናፍቆኝ ነበረ። አይታችሁ ከነበረ ለረጅም ጊዜ እንደዚህ አይነት ነገር ጠፍቷል። በቃ በብሩኬና በሃይሚ መሃል ጠፍቶ ነበረ። ብሩኬ ወይም ሃይሚ ሲመጡ እንደዚህ ነበር የሚያደርጉ፣ ወይ እሷ ይዛታል ወይ እሷ ትዘዋለች። ገብቷችኋል አይደል? እንደዚህ ነበር የሚገናኙት። ከሆነ ጊዜ በኋላ ይሄ ነገር ቆሞ ወደ ሌላ ርዕስ ገብተው ነበር። የእውነቴን ነውና የሆነ ነገር ቀርቶብኝ እኔ ራሱ በጣም ደብሮኝ ነበር ፋሚሊ፣ በጣም ደብሮኝ ነበረ እና ወደ ፍቅራችሁ ስለተመለሳችሁ በጣም ደስ ብሎኛል። እንኳን ደስ አላችሁ፣ ዘላለም ደስ ይበላችሁ። ነው ልጆቼ ደህና ናቸው? ልጆቼ አለ እዚህ ልጆቼ ረሳቸውን ጀመር አባት ቀይሬላቸዋለሁ። ኧረ እባክሽ እንዴ ተካዱ። ካደች። ኧረ ሃይሚ ምንሽ ነው እንዲ እኛ ራሱን ጠይቅሻለን አይደለም ብሩኬ? እኛ ራሱን ጠይቅሻለሁ። የምን ልጅ እንዴ ራሽ አባት ቀይርሽላችኋል። ከብሩኬ ውጪ ማን አስችሎሽ ነው? አስችሎሽ ከሆነ አንቺ አልሽው ይሁን ሃይሚዬ፣ አንቺ አልሽው ይሁን። አስችሎሽ ከሆነ ማለት ግን አያስችልሽም። እንዴት ሆኖ ምን ያለበት ይወንበት ነው ይባል በታሪክ አይሆንም። እንተያያታለን እኔና እሱን እኮ ነው የምልህ ብሩኬ፣ እሱን እኮ ነው የምልህ። ትተያያለሽ በቃ ምንም ሌላ ጋጋታ አያስፈልግም። ብሩኬ ያስተናግደዋል፣ እንዳመጣጡ ያስተናግደዋል የሚመጣውንም ሰው ማለት ነውና ብሩኬ ከምንም ነገር ብቻ እንደማይመለስ ወቂ። ብሩኬ ጃዝ ከተባለ እንደማይመለስ ወቂ። አይተሻል ደግሞ ያን ሰውዬ እንዴት ቀሽቶ እንደጣለ እስከሚል ድረስ ማለት የእውነቴን ነው። ብሩኬ ለሃይሚ ምንም ነገር ያደርጋል። ብሩኬ ለሃይሚ ከተረዳሁት ነገር በቃ የፈለገ ነገር ውስጥ ይግባ ይወጣዋል። ለሃይሚ ሲል ይወጣዋል። የእውነቴን ነው ይወጣዋል። እኔ እንደዛ ብዬ ነው የማስበው። ሃይሚም በተመሳሳይ ለብሩኬ ስትል የማትገባበት የማትቆፍረው ጉድጓድ አይኖርም። የእውነቴን ነው የምነግራችሁ። ፍቅራቸው እዚህ ድረስ ነው። እዚህ ድረስ እንደሆነም ደግሞ አሳይተውናል። አስገርመኛለች። የእውነቴን ነው። ታፍነሽ ሃይሚ ነው ያመጣኸው። እርግጠኛ ቤካ ለማን ነው? ኧረ ዝም በል በእናትህ። እሱን እኔ እንጃ ይለኛል እንዴ ይሄው ቃጣሪ አታቃጠል። ለአንቺ ነው እንጂ እኔ ይዤ የመጣሁት ማለት በጣም ነው የሚደብረው። አትዋሽን ካስጀመረው ሸታ የኔ እናት ምንድን ነው እሱ? ቸኮሌት አልወድም። መጀመሩ ነው ቸኮሌት። ኧረ ላሽ ፋሚሊ አሁን እኮ ሊደልል ሙቶ ነው። እኔ ደግሞ ትደለላለች አትደለልም እያልኩ ነበረ። አልወድም አላለች የምትወደውን ነገር እኔ አላውቅም። እዚህ ድረስ እሺ
የምትወጂውን ነገር እስከማጣት በጣም እኔ የሀይሚ ነገር እየከበደኝ ነው። የእውነት መቀበል እየከበደኝ ነው። ሀይሚ ግን እየከበድሽ ነው። ይሄው የኔ ቆንጆ የኔ ቸኮሌት ዛሬ ምን ታይቶ ነው ቸኮሌት የገዛልኝ? ብሩክ አልተሳካልህም፣ የእውነት አልተሳካልህም። በቃ ለኔ ቸኮሌት ትገዛበት የነበረው ለመኪና አንዴ ሽቶ አንዴ ምናምን እየገዛ እኔ በእኔ ላይ መኪናህን ቺት አድርገህ አሁንም እንትን አትልም። ዞር በል ወደዛ አንተ አትደገፈኝ። ለምን ብለሽ መኪናዬ ጋር መጣሽ? አዎ ቺት አድርገህብኛል። የኔ ጠንበለ የኔ የጨጓራ ቺት አድርጎብኛል በመኪናው እያለች እኮ ነው። በፊት ለኔ ነበር ሽቶ የሚገዛልኝ፣ አሁን ግን ለመኪናው ነው ሽቶ የሚገዛለት እያለኝ እንዴ። ሀይሚ በመኪና እኔ ይቀየርሻል ብዬ አላስብም ነበር። የእውነት ለመናገር ብሩኬ አጥፍቷል፣ የእውነት አጥፍቷል። እንዳትታረቂ እንዴ። ምን ማለት ነው በቸኮሌት የሚደልልሽ እንዴ? ዛሬ ወደደኝ ስወድ በንጹህ ስሜት ይጠብቀኛል ጥሩ ቀን ገና ከፊቴ። አንጀቷን ልበለው እኮ ነው። አሁን እኮ አንጀት እየበላችሁ ነው። ታው ስጠኝ እያለች እናንተ እኮ ሌላ ነገር ይመስላችኋል። ተው ሳነሳ ስጥለው ያን በጎ ትዝታ የእውነት ፋሚሊ እንኳን ደስ አላችሁ። እናንተ ደስ ብሏችሁ ስላየው በጣም ደስ ብሎኛል። እንኳን ደስ አላችሁ ማለት ፈልጋለሁ። ብሩኬም ሀይሚም ዛሬ ቪዲዮ ይህን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካሙን ሁሉ እመኝላችኋለሁ። ይህን ቪዲዮ ደግሞ እስካሁን ተመልክታችሁ ላይክ እና ሰብስክራይብ ካላደርጋችሁ ላይክ እና ሰብስክራይብ በማድረግ የዚህ እንቁና ቸኮሌት ፋሚሊ አባል መሆን ትችላላችሁ። ፈቅጄላችኋለሁ። በነፃ ነው፣ አያስከፍልም። የዛሬ ቪዲዮ ይህን ይመስል ነበረ።